እናንተ ዛሬ ናቲና ሄሉን ጉዳቸውን አይታችሁልኛል። እጅግ በጣም ነው ደስ የሚሉት፣ እጅግ በጣም ነው የሚያስቀኑት። እውነት ለመናገር ናቲና ሄሉ በድጋሚ ስለተገናኙ እጅግ በጣም ደስ ብሎኛል። አሁን ላይ ናቲና ሄሉ በጣም ደስ የሚሉ ጥንዶች ናቸው። እንግዲህ እውነት ለመናገር አብዛኞቻችሁንም አይቻለሁ፣ ተመልክቻለሁ። የናቴንና የሄሉን ደስታ የምትፈልጉ ናችሁ። አሁን ደግሞ ናቴና ሄሉ እጅግ በጣም ደስ የሚል ሁኔታ ላይ ናቸውና ናቴና ሄሉ እንግዲህ የቀድሞ ፍቅራቸውን ቢያድሱ ብላችሁ ሁላችሁም እየተመኛችሁ ነው። እኔም ከሚመኙት ውስጥ አንዷ ነኝ ማለት ነው። ናቴና ሄሉ እውነት ለመናገር ያለፈው አልፏል። አሁን ላይ ደግሞ ወደፊት ነው ማሰብ ያለባችሁ እንጂ ያለፈውን እያነሳችሁ መጸጸት፣ ማልቀስ ምናምን ነገር በጣም ብዙ ዋጋ ያስከፍላችኋልና ያ የትናንትናው ትናንትና ነበረ። አሁን ደግሞ ነገ ነውና ነገን እያሰብን ወደ ነገ ብንጓዝ እጅግ በጣም ደስ ይላል። እውነቴን ነው የምላችሁ። ሄሉ በጣም ተጎድታለች። ዛሬ ስጦታ ሲሰጣት ሰርፕራይዝ ሲያደርጋት የበፊት ታስታውሱ ከሆነ የዛሬ 2 አመት ይመስለኛልና የዛሬ አመት ነው ብቻ የዛሬ 2 አመት ይመስለኛል ጥምቀትን ፎቶ ተነስተው ነበር። ይሄን ያበሻ ቀሚስ ለብሰው ምናምንና በጣም ነበር የሚያምረው። ያንን ትውስታ ነው እንግዲህ ጥምቀት ስለሆነ አሁን ወደፊት ያለው ያንን የሰጣት ፎቶ ማለት ነው። ሄሉ ወደ ኋላ ተመልሳ በጣም ብዙ ተሰማት፣ ተጸጸተች፣ አለቀሰችና ሄሉ እውነቴን ነው የምላችሁ ጸጸት አለባትና አለቀሰች። በጣም ነው የተሰማኝና ለማንኛውም አብራችሁ ወደፊት ፍቅራችሁን ብትቀጥሉ እጅግ በጣም ደስ ይላል። እውነቴን ነው የምላችሁ። እናቴም ደግሞ አስብበት። በእርግጥ አመጣጥህ ለመመለስም ከሆነ እንግዲህ ቀለበት አድርገህላት ብትመለስ ደስ ይላል። ካልሆነም ደግሞ ያለውን ነገር ነግረሃት ብትሄድና አብራችሁ ብትሆኑ እጅግ በጣም ደስ ይላል ማለት ነው። እንዳትጎዳት። ምክንያቱም ሄሉ በጣም ሰው አማኝ ነችና በጣም የዋህ ነች። ልቧ በጣም ንጹህና ሰው አማኝ ስለሆነች ትጎዳለችና ብዙ ሰዎችን ቀርባ ደግሞ አብራ ያልቀጠለች ልጅ ነች። ምክንያቱም ፍቅር በጣም ከባድ ነው። የበፊት የመሰለን ፍቅር የለም እና ለሄሉና ለናቲ ደስታ ሁላችሁም ደስ ብሏቸዋልና አሁን ላይ የነሱ ደስታ በጣም ስላስደስታችሁ ሁላችሁም ተደስታችኋል። እኔም ደስ ብሎ